ቤተሰብ ተሰብስበው ነገሩኝ። ምንድነው ያሉኝ? አባ ቤቢ ሆድ ውስጥ ሁለቱ ኩላሊቶቹ ውሃ ቋጥሯል አለኝ። እያዩአቸው እያለ ያሳቅ ኢሚዲየትሊ እኔ ላይ ወደቀ። ከዛ ቀን በኋላ እያንዳንዳችሁ ያስቀመጥኳቸው ቦታ ላይ ራሴን መልሼ አላገኘው። እሱኛውን ፈውሰዋል አለኝ። በሐዘን ውስጥ ብዙ አመታቶችን አሳልፌያለሁ። ምንም አይነት መነካካት አልነበረም። ሲመለክ ምንም ነገር ሲሆን በጣም ቁጭ ብዬ ማልቀስ ጀመርኩኝ። በቃ አምልኮሳ ቁጭ ብዬ እኔ ማልቀስ ጀመርኩኝ። ሰይጣን በፍጹም መስማት የማይፈልገው ትምህርት ይላል ርዕሱ ማለት ነው። ፈራ ፍራቴ ቃል ስትናገር ሸሸ ጨለማይ ረጋ በኔ መንደር ጥንካሬ ያገኘኝ ፊትህን በማየት ደመቀ ሕይወቴ ካንተ በመቆየት ነው። እግዚአብሔር በምህረቱ ጠብቆኝ ለዚህ ቀን ደግሞ ለምስጋና ስላበቃኝ ከኔ ጋር እግዚአብሔርን በምስጋና በጭብጨባ በእልልታ ብታመሰግኑልኝ ደስ ይለኛል። ኢየሱስ ጌታ ነው። በመቀጠል ደግሞ እዚህ ለመቆሜ ምክንያት የሆኑ እያንዳንዱ ነገሮች ወደ ህይወቴ የመጡት ከመንፈሳዊ አባቴ ነውና በጣም በጭብጨባ ብታመሰግኑልኝ ታንኪ አመሰግናለሁ። በመቀጠል ደግሞ ይህንን 8 ወርና 7 ወር ፋውንዴሽን ተማሩ የቆያችሁ ፋውንዴሽን ተመራቂ ተማሪዎች እንኳን ለዚህ ቀን አደረሳችሁ። ስሜ ሙሉቀን ዳዊት እባላለሁ። ከእናትና አባት በጌታ ከሆኑ ቤተሰብ ነው የተወለድኩት። በጌታ ቤት ነው ያደግኩት እና በጌታ ቤት በማድግበት ሰዓት በተደጋጋሚ ብዙ ጊዜ መውደቅ መነሳት ነበረ። ከጌታ ቤት ወጣ ምልበትም በጣም ብዙ ጊዜ አሳልፌያለሁ። በጣም ጸልዬ በሚቀጥለው ወራት በሚቀጥለው ሳምንታት ደግሞ ሙሉ ኮምፕሊትሊ ደግሞ ያቆምኩበት ጊዜያቶች ነበሩ እና በዛኑ ወቅት ሁሉ በጣም አዝን ነበር። እነዛ ነገሮች ወደ ህይወቴ በሚመጡበት ሰዓት አገልጋይ ቢሆንም ደግሞ የሚያጋጥሙኝ ነገሮች በጣም የሚያስጠሉ ነገሮች ነበሩና በጣም በሐዘን ውስጥ ብዙ አመታቶችን አሳልፌያለሁ እና ከዛ ነገር በኋላ አንድ ወንድም 2016 ላይ ነሐሴ ወር አካባቢ ላይ ከስራ መጥቼ ብዙ ጊዜ ሰፈር ያገኘኛልና ያወራኛል ስለዚህ ስለ ክብር ሕይወት ቤተክርስቲያንና ብዙ ነገር ያወራኝ። እኔም ገብቼ አንድ ቀን ጎስፕል ቲቪን ከዛ በፊት ምንም አይቼው አላቅም እና ከፍቼ ማየት ጀመርኩኝ። ከዛ በኋላ በቃ የማየት ፍላጎቴ በጣም እየጨመረ መጣ። ብዙ ጊዜ ከታተለው ጀመር። ከዛ በኋላ አንዲት ሴት ደግሞ የኔ የግቤ አከራይ የሆነች አንዲት እህታችን የኢየሱስ ስም የሚል መጽሐፍ ሰጠችኝ እና ያንን መጽሐፍ በማንብበት ሰዓት እጅግ በጣም ተባረኩኝ። ሲጨርስ በቃ ቀጥታ መጽሐፉ ማለቂያ ላይ መጽሐፉ ባያልቅ እያልኩ ጨረስኩና መምጣት በቃ የመጨረሻ ወሰንኩኝ እና ማክሰኞ ነው ፕሮግራሙ። ከስራ ወጥቼ 11 ሰዓት ነው ከስራ የወጣሁትና በዛው ነው ወደዚህ የመጣሁት። መጥቼ ወንድሞች ወጣቶች በኩል ነው እዛ ጋር የተቀመጥኩትና ጸሎት በሚደረግበት ሰዓት እኔ ምን አይነት መንፈሳዊ ዝቅታ ውስጥ እንደነበርኩ ገባኝ። ምንም አይነት መነካካት አልነበረም። ሲመለክ ምንም ነገር ሲሆን በጣም ቁጭ ብዬ ማልቀስ ጀመርኩኝ። በቃ አምልኮሳ ቁጭ ብዬ እኔ ማልቀስ ጀመርኩኝ እና ከዛ ነገር በኋላ ፎርሙን ሞልቼ ሪስቶሬሽን ለመቀጠል ወሰንኩኝ ማለት ነው። ሪስቶሬሽን ቀጥዬ የመጀመሪያውን ክላስና ሁለተኛውን ክላስ ከተማርኩ በኋላ በዛን ሰዓት ባለቤቴ ነፍሰ ጡር ስለነበረች ዶክተሮች ከስራስ እኔ ስመጣ የነገሯትን ነገር ቤተሰብ ተሰብስበው ነገሩኝ። ምንድነው ያሉኝ? አባ ዶክተሮች እንደዚህ ያሉኝ። ምንድነው ያሉሽ? ቤቢ ሆድ ውስጥ ሁለቱ ኩላሊቶቹ ውሃ ቋጥሯል አለኝ እና እጅግ በጣም አዘንኩኝ። ምክንያቱም ያው ልጅ ነኝ።
እግዚአብሔር ፈቅዶ ነው ከተጋባን በኋላ ይህንን ነገር ወደ ህይወታችን ያመጣውና እጅግ በጣም ደስተኛ ስለነበርኩኝ ስሰማ እጅግ በጣም ነው ልናገር የማልችለው ሐዘን ውስጥ ነበር የነበርኩት። ያ ነገር እውነት ቢሆንና እኔ ያንን እርምጃ ወስጄ እንደው ቢወለድ በዛ ነገር ላይ በጭራሽ የምችለው ነገር አለ ከኔ አቅም በላይ ነበር ነገርየው እና በጣም አዘንኩኝ እና ቲቪ ማየት ጀመርኩኝና ከቲቪ ጎስፕል ቲቪ እየሰማሁ ያለ አንድ ቃል ወደ እኔ ይመጣል። በእኔ ተማምኗልና አስጠላው። መዝሙረ ዳዊት ምዕራፍ 91 ከቁጥር 14 ላይ ያለውን ቃል ነበረ ጠቅሶ ዳዲ አለፈ ተናግሮ። እኔ ቃሉ ላይ መንፈስ ቅዱስ እሱን ቃል ብሎ ጠቆመኝ እና በእኔ ተማምኗልና አስጠላዋለሁን ቁጭ ብዬ ማሰብ ጀመርኩኝ። ሰዎች ተኙ፣ ጸልዬ እኔም ተኛው። ሌሊት ላይ እንደገና ቃሉ መጣ። ከዛ ቀሰቀስኳት እማ አልኳት መዝሙር 91 ከቁጥር 14 ላይ ያለውን ቃል ከመጀመሪያ በልዑል መጠጊያ ከሚኖር ጀምሬ ሙሉን እሷን ማስባል ጀመርኩኝ። እኔም ማለት ጀመርኩኝና በቃ ደስ አለን፣ እግዚአብሔርን አመስግነን ተኛን ማለት ነው። እና መውለጃ ጊዜዋ ደረሰ። ከዛ መተማመን በኋላ የመውለጃ ጊዜ ደረሰ። ህዳር 2017 ህዳር 16 ነው የወለደችውና 15 ቀን ማታ ህዳር 15 ማታ ላይ አንድ ትምህርት ጎስፕል ቲቪ ላይ ለቀቃል። እኔ ከስራ ስመጣ ምጥ ይዟታል፣ ቤተሰብ ተከቦ ነው የሚያያትና አንድ ነገር ዳዲ ያስተማረ ነው የደስታ ዘይት የሚል እና እኔ ያንን ነገር መጀመሪያ ስገባ ማስታወቂያዎች ምናምን ነበሩ። ቁጭ አልኩኝ። የደስታ ዘይት ይላል ምንድነው እያስተማረ? እግዚአብሔር ይስቃል አለ። ማለት ምንም ነገር ሊፈጠር ይችላል። ተዋውና መስታወት ፊት ቆመ፣ መሳቅ ጀምር፣ ነገሮች ይለወጣሉ አለ እና እያስተማረ እኔ ማዳመጤን ቀጠልኩኝ እና እያዳመጥኩኝ ያለ ጉባኤው ላይ የሳቅ መንፈስ ይወድቆ ነበርና ታስታውሳላችሁ። ያው እናንተ እኔ ቤቴ ላይ ነበርኩት። በጣም ብዙ ፊታቸው ኮስታራ የነበሩ ሰዎች ሲስቁ አዩ እና እያዩአቸው ያለ ያሳቅ ኢሚዲየትሊ እኔ ላይ ወደቀ። እኔ መሳቅ ጀመርኩኝ ባለማቆም። እንግዲህ በምጥ ነው ያለችው። ያ የሰማሁት ነገር ከኔ ጋር ሳብ ከነከነው ነው ያልኩት። እንግዲህ ያንን ነገር እየሰማው ይሄ ሳቅ ቤቴ ላይ ሆነ እና ኢየሱስ ያድናል። ከዛ ነገር በኋላ እኔ ብቻ አይደለሁም እናቴ ላይም ሆነ። እናቴ ቁጭ ብላ ነበረች፣ መሳቅ ጀመረች። ስቶፕ ነው ምስቁት። ሁሉም ቤት ውስጥ ያለው እኔ ብቻ ማንም ከሷ ውጪ ከባለቤቴ ውጪ ማለት ነው ሁሉም ነበር የሚስቀው ለብዙ ደቂቃዎች እና ከዚህ ነገር በኋላ ነጋ። ሆስፒታል ይዣት ሄድኩኝ። ወክ አስደርጋት ተባልኩኝ። ወክ ሳድርግ ቆየው 7 ሰዓት አካባቢ ገባች። ከ7 ሰዓት እስከ 10 ሰዓት ውስጥ ነው የቆየችው። 10 ሰዓት ተኩል ላይ ወንድ ልጅ ወለደች። እና ሲወለድ ሌላ ጠላት ምን ያጠምዳል? ሽርቱሃ የሚባለውና ልጁ አንድ ላይ ነው የወጡትና ያንን ነገር ሙሉ በሙሉ ነው ወደ ውስጥ ያስገባው እና ታፈነ ማለት ነው። እና ከሷ ኦክሲጂን ተጠቅመው ነገር ልጁን ሌላ ኦክሲጂን ክፍል አስገቡት። ለአሁን አቆይተውት ከዛ እኔ ከሱ ጋር እስከ ሌሊቱ 6 ሰዓት ቁጭ ብዬ ነበርና እዚህኛው ፎቶ ላይ አፉ ላይ የምታዩት ማለት ማውጣት ሲጀምር ነው። ሌሊት 6 ሰዓት አካባቢ ላይ ያንን በእኔ ተማምኗልና አስጠላዋለሁ የሚለው ቃል በድጋሚ መጣና እሱ አጠገብ ቁጭ ብዬ በእኔ ተማምኗልና አስጠላዋለሁ ብለዋል ማለት ጀመርኩ እና እኔ ያንን ቃል በምልበት ጊዜ ብዙ ህፃናት ስላሉ ድምጽ ማሰማት አይቻልም እና ጆሮ ጋር ጠጋቤ በትንሹ ነው ምለውና ከሱ ጋር መዝሙር መዘመር ምናምን ጀመርኩኝ። ሌሊት 6 ሰዓት ላይ አንድ ጊዜ ነው የተፈው ያንን ነገር። ኢየሱስ ያድናል። እና ከዛ ነጋ፣ ጤነኛ ሆነ፣ ጡት ይሰጠው ተባለ። 11 ሰዓት አካባቢ ላይ እሷን ከክፍሏ ጠርተን ወደዚህ አመጣን። አስጠባች፣ ልጁን ጠባ። ከዛ በንጋታው ወደ ቤት ልጁን ይዘን መጣን ማለት ነው። ያው እስከ ዛሬ ድረስ አንድ ቀን ከክትባቱ ውጪ ያንን የኩላሊቱን ወሬ እንዳልነበረ
ጉንፋን ዛሬ ከያዘው ነገ ከስራ ስንመጣ የለም ማለት ከእንቅልፋችን ስንነሳ አይደግሞ እና ጤንነቱ በዚህ ልክ ነው ማለት ነው። ሕክምና በድጋሚ አልሄድኩም። እግዚአብሔር ስለረዳኝ ከኔ ጋር እግዚአብሔር እናመሰግናለን። ሃሌሉያ። ከዚህ በመቀጠል የፋውንዴሽን ክላሴን ጀመርኩኝ። ያ የመጀመሪያ ሪስቶሬሽን ክላስ ሁለቱን ከተማርኩ በኋላ አቋረጥኩኝ። በዚህ ምክንያት ከሷ ጋር ነው ከስራ ቀጥታ ወደዛ ነው መሄደውና አልተመቸኝም ነበረ። ከዛ ከ2 ወር በኋላ ከ3 ወር በኋላ እንደገና ጀመርኩኝ የሪስቶሬሽኑን ክላስ። የሪስቶሬሽኑን ክላስ ጀምሬ ፋውንዴሽኑን ክላስ ደግሞ ቀጠልኩኝ። ፋውንዴሽኑን ክላስ ስንማር መጽሐፍ ቅዱስ የሚለውን ትምህርት ነው የምንማረውና እየተማርን እያለ የእግዚአብሔር ቃል በመዶሻ ተመስሏል። መዶሻ የሚሰራቸውን ስራዎች ይሰራል። የእግዚአብሔር ቃል በውሃ ተመስሏል። ውሃ የሚሰራቸውን ስራዎች ይሰራል እያለ የእግዚአብሔር ቃል በሰይፍ ተመስሏል እና ሰይፍ የሚሰራቸውን ስራዎች ይሰራል ሲል እኔ ተነካው። ማለት ከዚህ በፊት የእግዚአብሔር ቃል ሰይፍ የሚለው ማለት እኛ አገልጋይ ስትሆኑ ብዙ በተናገራችሁ ቁጥር ተናጋሪውን መልሶ በተናገረበት በኩል የሚያገኘው አይነት አንደርስታንድ ነው የነበረኝ። ምክንያቱም የበለጠ የሚያስተምሩ የበለጠ ፍርድ ይቀበላሉ የሚል ቃል ከዛ ጋር ነበር አንደርስታንድ ማድረግ የነበረው። የእግዚአብሔር ቃል ከህይወታችን ላይ መቆረጥ ያለበትን ይቆርጣል ለምሳሌ ብሎ ሲል እኔ ከህይወቴ መቆረጥ ያለበት በጣም ብዙ ነገር ነበረ። ወስጄ እሱ ሰይፉን ኢሜጅ እሱ ላይ እያስቀመጥኩኝ ማጣት ላይ፣ ችግር ላይ፣ መንፈሳዊ ህይወቴ ላይ እያንዳንዱ ላይ ማስቀመጥ ጀመርኩ። ማለት እሱ ያስተማረ እኔ ማልቀስ ጀመርኩኝ። በቃ መንቀጥቀጥ ጀመርኩኝ። ከዛ ቀን በኋላ እያንዳንዳችሁ ያስቀመጥኳቸው ቦታ ላይ ራሴን መልሼ አላገኘው። ሃሌሉያ! ኢየሱስ ጌታ ነው። በመቀጠል መንፈስ ቅዱስን በምንማርበት ጊዜ መንፈስ ቅዱስ በጣም ጾም ጸሎት ስንይዝ በጣም ስንበረታ በጣም እንዴት ነው በጣም ሙሉ ጊዜ እግዚአብሔር ሰተን ጊዜያችን ሙሉ ጊዜ ሰተን እሱም ብቻ ለሚያዳምጡ ብቻ የሚናገር ማለት ተራራ ረጅም ሰዓት አሳልፈን ወይ ጾም ጸሎት ረጅም ሰዓት አሳልፈን የሚናገር ማለት እሱ የሱን ድምጽ ምን ለመስማት የግድ በቃ አገልጋይ መሆን አለብን የሚል አንደርስታንድ አለኝ እና በዚህ ምክንያት በቃ ጆሮዬ እንዲከፈት መንፈስ ቅዱስን መስማት እንድችል ብዙ ጊዜ ጸሎት ጸልያለሁ። ግን ድምጹን ለይቼው አላውቅም ነበር። መንፈስ ቅዱስን ስንማር ግን እሱ ወዳጅህ ነው እና አብሮክ ነው የሚል ነገር ስሰማ ወጣውኝ። ወደ ቤት ገብቼ አብረኸኝ ሲደክመኝ መናገር አሁን ጡንቻ ይደክሞታል። ስራ መስራት አልችልም። አዳር ነው ምሰራውና ስወጣ በጣም ነው የሚደክመኝ። መልሼ መንፈስ ቅዱስ አሁን አብረኸኝ አይደለ እያወቅ ነው ሰውነቴ ይታያል ደክሞኛል እላለሁ። ልክ ስራ ሲጀምር በጣም ፓወርፉል ሆናል። ማንም ድካሜን አያውቅም። ነገር ግን እንደገና ጉልበታም ሆናለሁ። ያንን ልምምዴን አንድ ቀን ስልኬ ቤት ውስጥ ጠፋ። ማንም የለም። ዳዲ አንድ ቀን ሁለተኛ ቆሮንቶስ ሲያስተምር የመንፈስ ቅዱስ ህብረት ከሁላችን ጋር ይሁን የሚለውን እያስተማሪ ሲዲ እያዳመጥኩኝ ያለ ፓተርን እንደጠፋበት ፋይሉን ለማግኘት ያንን ፋይል ደግሞ በጣም አስፈላጊ ፋይል እንደሆነና ፓተርኑን ለማግኘት ተቸግሮ የአውታሩን መዝሙር ከፍቶ ዳዲ እየሰማ ያለ መንፈስ ቅዱስ ፓተርኑ እንዴት እንደሚገኝ እንደነገረው እኔ ከሲዲው ሰምቼ ነበር። አሁን ስለዚህ የኔም ስልክ መንፈስ ቅዱስ ይናገራል ማለት ነው። መንፈስ ቅዱስ ስልኩ የቱ ጋር ነው ያለው አልከኝ። ጌታ ምስክር ስልኩ እዚህ ጋር ነው ብሎ ነገር እጄ ስልኩ ነው ማለት መንፈስ ቅዱስ ወዳጅ ነው። ኢየሱስ ጌታ ነው። በመቀጠል የብልጽግና ቁልፎች ላይ የሆነልኝን እናገራለሁ። የብልጽግና ቁልፎች የሚለውን እዚህ ትምህርቱ ላይ ከመድረሴ በፊት እኔ አስቀድሜ ሲዲ አዳምጥ ነበር ያው ብዙ ጊዜና ዩቲዩብ ላይ አንድ ትምህርት አለ። ምንድነው የሚለው? ሰይጣን በፍጹም መስማት የማይፈልገው ትምህርት ይላል ርዕሱ ማለት ነው። ስክሪኑ ላይ ነው ያለው፣ እንደ ሌሎቹ ከስር አይደለም ያለውና እላዩ ላይ ሰይጣን በፍጹም መስማት የማይፈልገው ትምህርት ይላል። ኦኬ አልኩኝ እና መስማት ሲጀምር የምትሰጠው የምትደርስበትን ነው የሚወስነው። አንተ እንዲኖር የምትፈልገው ደሞዝ እንዲደርስ የምትፈልገው ነው የምትሰጠው። ማለት 10,000 ፈልጌ 100 ብር አስራት የምሰጥ ከሆነ ደሞዜ የምለከው በምሰጠው ልክ ይሆናል። ስለዚህ የምትሰጠውን ባሳደከው ቁጥር በዛው ልክ ነው የሚያድገው
እያለ ማትሰጥ ከሆነ እንግዲህ እግዚአብሔር በጣም እያስተማረ እያለ እኔ ምን አይነት ሰው እንደነበርኩ ብታውቁ ደስ ይለኛል። ለመስጠት ከዚህ በፊት በጣም ብዙ እንትን ያለብኝ ነገር ስለነበር ምክንያት አስቀምጣለሁ ለእያንዳንዱ ለምሰጠው። ለምን አስራት ማኔጅ ለምን አላረግም ማለት ይሄኛውን እኮ ከዚህኛው ባስቀር ለዚህኛው አረጋለሁ፣ ይሄኛውን ለዚህኛው አስቀርጬ ለዚህኛው አረጋለሁ። ስለዚህ አስራት መባ እንኳን በሚሰጥበት ሰዓት ኪሴ ውስጥ 5000 ብር እንኳን በጌታ ፊት ቢዝ 10 ብር ነው የምሰጠው። ማለት እንደኔ ካላችሁ በጣም ዛሬ ጋር ቶሎ በሉ ይሄን ቴስቲሞኒ ሰምታችሁ ላሉ እና ማለት 100 ብር ዝርዝር የለም ብዬ በፍጹም አልሰጥም። ብዙ ጊዜ በማጣት ተመትቻለሁ በዚህ ምክንያት። እኔ አላወኩም፣ በፍጹም አላወኩም። እየሰማው እያለ ግን የምሰጥበት ክፍሌ ነው የተከፈተው። ኢየሱስ ጌታ ነው። ያ ነገር ከሆነልኝ በኋላ በዛን ቀን ስራ እየገባው እያለ አባት አለኝ ዳቦ ግዛልኝ አለኝ። ዳቦ አይደለም እገዛለሁ ብዬ ሰጥቼ ማላቆም ብር ሰጠሁት። ስልኬን ያዝና እረዳለሁ አልኩት። ማለት እነዛ ቃላቶች ለኔ ከባድ ናቸው። ማን ስለሆነ አካል አለ አይደል ሰርተ ያበላም ብዬ ነው መልሰው እና መስጠት ከመጀመሪያ በፊት አካውንት ላይ እናንተ የምታውቁት የገንዘብ ቁጥር አለ አይደል? ያ የገንዘብ ቁጥር አንድም ቀን ከዛች ቁጥር አልፋ እሱን ለማሳለፍ እሰራለሁ፣ ይመጣል ወደ ኋላ እሷን ነው ወደዛ ማደርሰው። አሁንም እሰራለሁ መልሼ እሷ ላይ ነው ማደርሳት እና ደሞዝ ላግኝ ደሞዜን በሳምንት አግኝቼ አውቃለሁ። ተቀጥሬ የምሰራውን በሌላ ገቢ በሳምንት አግኝቼ አውቃለሁ። ያ ቁጥር ግን በፍጹም አይቀየርም። በጣም ነው የሚገርመኝ። መስጠት ሲጀምር እነዛ ገቢዎች ቆሟሉ። በቅጥር ብቻ ነው የምኖረው፣ ቁጥሩ ግን መሄድ አላቆመም። ኢየሱስ ያድናል። ዛሬ ላይ አደገኛ ሰጪ ሆኛለሁ። ኢየሱስ ጌታ ነው። ይሄ ሁሉ የሆነልኝ ከጌታ ሃሌሉያ። ኢየሱስ ጌታ ነው። እግዚአብሔር ይህን ሁሉ አድርጎልኛል። በመጨረሻ የምመሰክረው አንድ ምስክርነት ብቻ ነው ያለኝ። አንገቴን እንደዚህ አልዞርም። አንድ ወንድም እዚህ ቤት አለና ደውዬለት የመጀመሪያው ሪስቶሬሽን የሚከታተለኝ ልጅ ነበረና ደውዬለት አሞኛል አልኩኝ እና ዳዲ ካለ አገናኝ፣ ስራ መስራት አልቻልኩም፣ ቀሪ ከቀረው ብዙ ብር ነው የሚቆረጠው እባክህ ስል እሱ አሁን ሀገር ውስጥ የለም አለኝ እና ተመዝገብ ተብዬ ሊንክ ፈልጌ ፋውንዴሽን አስተማሪ ልኮልኝ በሊንኩ ተመዘገብኩኝ እና ተመዝግቤ በሚጸለይበትን ቀን መጠባበቅ ጀመርኩኝ። ትናንትና ተመዝግቤ ዛሬ ላይ ከእንቅልፌ ስነሳ እንደዚህ አለኝ፣ እሱን እፈውሰዋለሁ አለኝ። ልክ እስከዛ ድረስ ወር ከምናምን ታምሜያለሁ። ልክ ፎርሙን ሞልቼ በነጋታው እሱኛውን እፈውሰዋለሁ አለኝ። አልተፈወስኩም። ስነጋ እንደዚህ እላለሁ፣ አሁን ትለቀኛለህ፣ ትፈወሳለህ ብሎኛል። እንደዚህ ያልኩኝ ትለቀኛለህ፣ ትፈወሳለህ ብሎኛል። እሱን እንደዛ ያለበት ምክንያት ቀጥሎ አንድ ነገር ነግሮኝ ነበረ እና ያንን ነገር ጠብቅ እንጂ ይሄኛውን ተወው አለኝ። ከሱ የምታገኘው ሌላ ነገር ነው አለኝ። ያንን ነገር ነገረኝ ማለት ነው። ያንን ነገር ነግሮኝ ይሄን ተወው አለኝ። 15 ቀን አልሞላም አንገቴ ወደ ነበረ እንዲሁ ማይግሪን ነው ተብዬ ነበር። ማይግሪን ሊሆን ይችላል እዚህ ጋርና እዚህ ጋር ነው የያዘክ እና ደም ሲለካ ዝቅተኛ ነው። ስለዚህ ብትመረመር ከፍ ባለ ሆስፒታል ምናምን አለችኝና አላደረኩትም። እግዚአብሔር እንደተናገረው ያንን ነገር ከላይ ላይ ነቀለው። እግዚአብሔር ስለዚህ ሁሉ የተባረከ ይሁን። መጨረሻ ማለት የምፈልገው እያንዳንዱ ሲዲዎች እኔ ጋር እንድደርሱ፣ እንድማር፣ እንድሰማ፣ ሲዲዎቹን እንዳዳምጥ፣ ትምህርቶቹን እንድሰማ ስልክ እየደወሉ ደርሰሃል፣ የት ደርሰሃል፣ ትምህርት ነገ ያለ ፈተና ጊዜ ደርሷል እያሉ ሁሉ ለኔ ወንድምና እህት እንዲሆኑ ባለውበት ተኝቼም እንድሰማ፣ መንገድ ላይም እንድሰማ፣ ሲጨነቅም እንድሰማ እግዚአብሔርን ምክንያት ስለሆንከኝ፣ ወደ እግዚአብሔር ለመቅረቤ ምክንያት ስለሆንከኝ፣ አባትነት ፍለጋ ረጅም ዓመት አሳልፌያለሁ። አባት ያኔ አግኝቼ በሆን ኖሮ እንደዚህ አልነበረም ህይወት ይሆን የነበረውና
አሁን አባት የሌለው ልጅ አባት አግኝቷል እና ስለ አባትነት አመሰግናለሁ። ታንኪ የመጨረሻ ተመራቂ ተማሪዎች እንኳን አደረሳችሁ። ስለሰማችሁኝ እናንተንም እግዚአብሔር ይባርካችሁ። ሻሎም